ስማ አትናገርም በኢየሱስ ክርስቶስ ስም አምጣ ብላስ አምጣ አስገባው በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም እንናገራለን ቅዱስ ሚካኤል ስም እንናገራለን የትም አታልም መላሷ ላይ እንዳትናገር ነው የተባልከው እንዳትናገር ግደላት የተባልከው አፍዛት ነው ግደላት ለምን እንዲሆን ነው እኮ አሁን ይገርማችኋል በፊት የሥጋ ጦርነት አሳልፈን አሁን ደግሞ የመንፈስ ጦርነት አላመለጠም እኮ ህዝብ ከየትኛውም ችግር አላመለጠም ሁሌ አያመልጥም ስነ ስርዓት ማለት አልገባኝም ጉድጓድ ላይ ይገባል ጉድጓድ አልተመከም የደብተራ መተት ነው የጠንቋይ ነው የደብተራ ነው ሽቦ አጥናውጣ ከሰውነቷ ይሄን ቁጭ አድርገው ማህፀን ላይ ነው ምን እያረካት ነው የኖርከው ሆዷን ነው የምታሸው የታ ልጇ አይናገርም አንተ መተቱ ነህ ወይስ ዛሩ ነው ይሄን ያደረገው እኔ መተቱ ነኝ ከልጁ ጋር ተወለድክ አዎ ስንት ናችሁ ጠቅላላ 45 ምን ሰይጣን አጋንንት 45 አጋንንት እና ለሷ ትሰግዳለች ትጾማለች እኔ ደግሞ እሽት ታርጋታለሁ እሽት ነው ማለት አዎ እሽት እንዳትጾም እሽት ሰርሞ ቆይ እጾማለሁ ትላለች እሽት ይዝግትነ ማርያም ስትደግ አይኗ ጨለም አሁን ራሱ ጨልማ ነው የመጣች እስከዚህ ድረስ ሳታይ ዶንቆሮ ይሄ ነው ልጇ ባለቤቷ ናት ጓጥ ነው ስነ ስርዓት ያዝና ጓጥ አብረን የተወለድከው ወጣው ከኔ ከስጋ ነው የተወለደው ከአንደበቱ ለውጣ ከእናት ላይ በሚሆንበት ጊዜ መንፈሱ በሚያየው አይነት ነው የሚያየው መንፈሱ ክፉ ከሆነ የሚወለደው ላይ ክፋት ይፈጽማል መንፈሱ ጠማማ ከሆነ በሚወለደው ልጅ ላይ ጠማምነቱን ይገልጻል ምናልባት ትምህርቴን ሳታዳምጪ በስማ በለው አንዳንድ ማይክሮፎን የጨበጡ መምህራን ዝም ብሎ ሲያወሩ በስማ በለው ሰምተሽ አምነሻቸው ሊሆን ይችላል አልኳት በዚህ አጋጣሚ ቤተሰቦቼ ስላሴ ወንድ ነው ሴት ነው ጾታ አለው ብሎ የመጡት አባት አራት አይና የሚባሉት አባት እና ሌሎች መምህራን ህዝቡን ሲያስተምሩ ያወዛገቡት ነገር እንዳለ ሰምታችኋል አይደል ምን አሉ ሁለት መምህራን ምሳሌ አድርጌ ላንሳ ለምንድን ነው አሁን ከትምህርታችን ጋር ስለሚሄድ ነው ምዕመናን እስቲ መልሱልኝ ስላሴ ወንድ ነው ሴት ነው ጾታ አለው የለው በሉ መልሱልኛ አይ አትመልሱ እንደው ይገርማል ደሞ አንዱ መናፍቅ እንደዚህ ሲል ሰማሁት ብለው እኛ አባት ተናገሩ እሳቸው እንደ ትክክል ያ የሰበከውን ደግሞ ስላሴ ጾታ የላቸውም ወንድም ሴትም አይደሉም ብሎ የተናገረውን ሰባኪ እንደ መናፍቅ እሳቸው ደግሞ እንደ ትክክለኛ ተቆጥረው ጾታ አላቸው ብለው ተናግረው ግን አስተምህሮ የዳጸ ልሳኑ አካሄዱ ላይ ነው ስተት የተፈጠረው ብለው ደግሞ ይቅርታ ብለው ጠይቀዋል ግን መድረክ ላይ ሆኖ ማይክሮፎን ጨብጠው ህዝቡን ሲያስጨንቁት ነበር በሉ መልሱ ምዕመን ምንም አያውቅም መድረክ ላይ ሆኖ ምዕመኑ መምህሩ ሲያስተምር ምዕመኑ ያዳምጣል ስላሴ ጾታ አላቸው የላቸውም ሲል ሰው አለው እንዴ የለውም እንዴ እያለ እየተወዛገበ በሉ መልሱኛ ልክ ቴዎሎጂ ተመርቀው የመጡ ህዝቦች ይመስል ሁሉንም ነገር ጠንቅቆ የሚያውቁ ህዝቦች እንደሆኑ አድርጎ ማሰብ በጣም ነውር ነው ህዝብ ምን ያውቃል ነው የምታስጨንቁት ነው ብላችሁ ብታምኑ ከሆነ ስላሴ ጾታ አለው ወንድ ነው ብላችሁ የምትሉ ከሆነ ወንድ ነው ብላችሁ ካስተማራችሁ በኋላ ተቀበሉ ስትሏቸው ህዝቡም መምህር ስለሆናችሁ ያን ነገር በግድ ይቀበላል ግራ ገብቶትም ይቀበላል አይደለም ብሎ የሚመጣ መምህር እንደሚመጣና ምን ይላቸዋል እናንተ ስላሴ ጾታ አለው ብሎ ይላሉ መምህር ሲል ደግሞ እኛ አራት አይና ተብለው ያን ያክል ሲያስጨንቁን ቆይተው አለው የለው እንዴት ነው የለው የምትሉት ሲሉን
አለው በሉ አለው። ይሄ ደግሞ ይመጣና የለውም በሉ የለውም ይላል። መምህራኖቹ የግል ሐሳባቸውን ህዝቡ ላይ እየለጠፉ በግድ ተቀበሉኝ እያለ ስንት ነገር ተለጠፈባቸው። አንዱ መምህር ይመጣና ደግሞ እመቤታችን ቅድስት ድንግል ማርያም ነው አይደለም እንጂ ቃል አካላዊ ቃል ወደ ድንግል ማርያም ሲመጣ እሷ ላይ ነው አርፎ ከስጋዋ ስጋ ከደሟ ደም ሲነሳ እሷ ላይ ነው ያረፈው ወይስ ከማህፀኗ ከሚገኘው ፍሬ ላይ ነው ያረፈው? በልመልሱኛ ተናገሯ ይሉ ያስጨንቃቸዋል። ይኸውላችሁ ከእሷ ስጋ ላይ አርፎ አይደለም የማህፀኗ ፍሬ ላይ ነው ያረፈው። ከስጋዋ ስጋ ከደሟ ደም ነስቶ የተገኘው ስጋ ላይ ነው ያረፈው። የተዘጋጀም ስጋ ላይ አይደለም የተገኘው ስጋ ላይ ወይም ደግሞ ከደሟ ደም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ አይደል የሚባለው ነስቶ ከተገኘው ያ አካል ላይ ነው መጥቶ ቃል ያረፈው ብሎ ሲላቸው ሰው ድንግጥ እንዴ ኮሜንቱን ብታዩት ትደነግጣላችሁ። መምህሩ አዲስ ነገር ነው ይዞ የመጣው። የሃይማኖት አበው መጽሐፍ ላይ ሊኖር ይችላል ላይኖርም ይችላል፣ ግን ጉባኤ ላይ ነው ህዝቡ እየተማረ ያለው ይሄን ነገር። ምእመንን በዚህ ልክ ማስጨነቅ ነው አይደለም ሲላቸው ህዝቡ ጸጥ ይላል፣ ይደነግጣል። በቃ ግራ ይገባዋል። ልክ ነኝ ሲላቸው ዝም በሉ፣ ተቀበሉ ሲላቸው ዝም። ልክ እኮ ነው ህዝቡ። ምን ይበል ታዲያ? ሰምቶት የማያውቀው ነገር ነው። አሁን የድንግል ማርያም ስጋ ላይ ካረፈ በኋላ ነው መለኮት ወይም ያ አካላዊ ቃል ድንግል ማርያም ላይ አርፎ ስጋዋ ላይ አርፎ ነው ከዛ በኋላ ልክ ማርያም ስትጸንስ ያ ጽንሱ ላይ የተዘጋጀው ስጋ ላይ መጥቶ ያረፈው ወይስ እንዴት ነው ያረፈው ድንግል ማርያም ላይ? አባቶች ይሄ ነገር ማብራራት የሊቃውንቱ ጉባኤ እዚህ ጋር ነው ወሳኝ ነገር የሚያስፈልገው። ትምህርቱ አዲስ ሆኖ አይደለም፣ ሰምተነው ማናቀው ስለሆነ አዲስ ላይሆን ይችላል። ሰምተነው ማናቀው ስለሆነ ወይም ህዝቡ ሰምቶት ስለማያውቅ ጉባኤ ላይ እንዲህ አይነት ትምህርት ከሚሰጥ እውነት ኃጢአት ነው ንስሐ ግቡ፣ ይሄ እንደዚህ አትጨፍሩ፣ ይሄ ከባዕድ አምልኮ ውጡ ማለት አይሻልም? እንዲህ አይነት በጣም ጥልቅ የሆነ ነገር መለኮት በጉባኤ ላይ ከማስተማር ከሆነም እንዲህ አይነት ትምህርት ጉባኤ ላይ አይደለም ማስተማር ያለባቸው፣ ወይ ሊቃውንት ፊት ወይ ደግሞ ስቱዲዮ ውስጥ ሁለት ሊቃውንት ቁጭ ብለው ነው መማማር ማስተማርና መነጋገር ያለባቸው። ምንም የማያውቀው ነፍሱን ወደ እግዚአብሔር ለማቅረብ ንስሐ ለመግባት ስጋው ደግሞ ለመቀበል እስቲ እግዚአብሔር ቃል ዛሬ ልስማ፣ ከተጽናናው፣ ከጭንቀቴ ከችግሬ ከተላቀኩ፣ ካለሁበት መንፈስ ጭንቀት ከተላቀኩ ብሎ የሚመጣ ህዝብ ላይ ሌላ ጭንቀት መጨመር ምን ማለት ነው? አይደል? እና ይቺ ልጅ ጉባኤ ለመማር እነንተና ማህበር ሄዳ ቁጭ ብላ ስትማር እኛን ጥልት አድርገን ሞተች። ለምን? መምህሩ የግሉን ሐሳብ ነው የሚያንጸባርቀው እንጂ ቤተክርስቲያን እነዚህን መምህራን አላወገዘቻቸውም። ጠርታም ወይም በጉባኤ ላይ ማንም ሰው እንደዚህ አይነት አባቶች ጋር ላትሄዱ ተብሎ ከፓትርያርኩ ምንም የወረደ ቃል የለም። ደግሞም ህዝብ ነፍሳት እያተረፍን ያለ ነው። ደብተራም በቤተክርስቲያን ውስጥ ተሰግስጎ ተንኮል እየሰራ እንደሆነ ቤተክርስቲያን ስለምታውቅ እንዴት ብለው ይቃወሙ? እነዚህን አባቶች የሚሰራውን ስራ ያውቃሉ። ከዛች ልጅ ይህን ሁሉ አስረዳኋት እና አዎ መምህር በቃ እኔ ራሴ የሚያገኙት ፔሪዮድ ሲመጣ ያመኝ ነበረ። እናቴ ጨሌ ታመልካለች፣ ግን ይህን አላውቅም ነበረ። አሁን ትምህርቱን ማዳመጥ ሲጀምር ይህን ትምህርት ምንድን ነው ስትለኝ እማዬ ግን ጨሌ ታመልካለሽ እንዴ? ጎረቤቶች የሚሉት እውነት ነው? ሲል ጊዜ እሱን ያሳደገሽ አፍሽ እንዳከፍችብኝ አለቻትና ቆጨ። ወየው እማዬ እኔ እየተከራከርኩኝ እነዚህ ሰዎች ልክ አይደሉም እየተከራከርኩ አሁን ጉልት ታረጊኝ ነው አለቻት እናቷ። ለምንድን ነው እዚህ ቤተሰብ ውስጥ ማተኮር የፈለኩት? ህይወት የጀመረው እዚህ ቤት ውስጥ ነው። ምንም እንኳን ወደ ቤቱ መጥቶ እቃውን አስገብቶ ማታ ብራዘር መጣህ እንዴ ተመልሰህ ገባህ እንዴ ለምን አልደወልክልኝም ምናምን ሲለው አንተን ማስፈቀድ አይጠበቅብኝም፣ ስገባ እቃዬን አስገባሁኝ መኖር ጀመርኩኝ ምናምን ብሎ ነው የመለሰለት። ኃይለ ቃል ባለው ቃል እንዲፈራው ማለት ነው። በእርግጥም ኮስታራና ዝምተኛ ልጅ ስለሆነ ይፈሩታል። ትልቁ ራሱ ይፈራዋል። ኦኬ ችግር የለውም እራት ትበላለህ ና እንብላ ምናምን ብሎ እንደዚህ ነው የሚጠራው። እና ትንሽ ኮስታራ ብዙ ሰዎች ደግሞ ይፈራሉ። ግን ልጁ ውስጡ ልስልስ ነው። ዝምተኛ የሆነው በእናቱ ስለወጣ ወይም ደግሞ ይሄ ምንድን ነው የሚባለው ኢንትሮቨርት ስለሆነ ነው እንጂ ክፉ ሆኖ አይደለም። ወይም ደግሞ የሚያስፈራ ዓላማና ኢላማ ይዞ መጥቶ አይደለም። የባሰ ደግሞ የፈራው መቼ ነው? ቤተክርስቲያን መሳለም ሲጀምር፣ መቁረብ ሲጀምር፣ ቤቱ እየተቀደሰ የቀሩት እህቶቹን የቀረችዋን አንድ እህቱን እና አንድ ወንድሙን በቃ እንዴት ነው ሲንከባከብ ምን ሲል ምናምን መንፈሳዊ ሲያረጋቸው። ጴንጤ ሄዳ ነበር፣ ከጴንጤ ተመለሰች። ያችኛው መለሳት፣ ገጠመኝ እንድታዳምጥ አረጋት። ቤት ውስጥ ሳሎኑ ላይ
የስላሴን ስዕል በትልቁ የድንግል ማርያም ስዕል ማማረገና መስገድ መጸለይ ሲጀምሩ አጅሬው ማላይ ፈነዳ። ዘመድ እየዋለኝ ያኛው ዘመድ ሆኖ የመጣው ዛብ ግቢ ውስጥ የሚኖረው ልጅ ብቻውን ተከራይቶ ማነው ግቢ ውስጥ ቤት የተቀመጠ የለም። መጀመሪያ 20 ዓመት ኖር ያልኳችሁ እሱም ጭምር አብሮ መስገድ ሲጀምሩ ዘመድ እየዋለኝ መንፈሱ ፈነዳ። አጅሬው አልጸልይም አልሰግድም ብሎ ቴሌቪዥን ላይ ሶፋ ላይ ቁጭ ብሎ ቴሌቪዥን እያየ እነሱ እዛ ውስጥ ገብተው የአንደኛዋ የሟቿ ክፍል ላይ ጸሎት ክፍል አድርገውት እየጸለዩ ነበር እና ተጠርቼ እኔ ደግሞ በማግስቱ መጣሁ። ከዛ መንፈሷ ጮኸ እኮ እሷ እና ምንም አለፈለፈ ምን የሚለው አሉ። ይሄን የሚነግሩኝ ማን ፊት ነው? ታላቅ ወንድማቸው ፊት። ከዛ እሱ ዝም ብሎ እንደዚህ እያለ መሬቱን እንዲህ ይቆራቆራል፣ ተጨንቋል፣ አልቦታል። ከዛ ወንድማችን አትሳተፍም ከኛ ጋር? ይሄ ሲያልቦ አይቻል እዚህ ጋር በጣም ላብ እንደምትሉት እዚህ ጋር የሚወጣ ላብ ፊቱ በቃ ወዛ። ከዛ የተጨነቅ ይመስለኛል እና ተሳተፈ። ተጨነቅኩ አልኩህ፣ አልተሳተፍኩም፣ አልፈልግም፣ እዚህ እናንተ ጋር መግባት ፈልጊያለሁ አልኩህ ምናምን አለኝ። እንዴ ምን ነው ተቆጣህ? ታዲያ ትልቅ ሰዎች አለን እንደ ለህፃን ልጅ ምን ነው አወራኸኝ አልኩት። ይሄ ማክማም ብላም ብሎ ሲወጣ አትወጣም አልኩት። በሩን ዘግቼ አትወጣም አልኩት። እንደዚህ ጭምቅ አድርጎ ይዘህ የደረዛ ምናምን ብሎ ብድግ አድርጎ ቁጭ አደረገኝ። እንትን ጠብደል ስለሆነ እንደዚህ እንደወፍ ብድግ አድርጎ ቁጭ አደረገኝና ከፍቶ ወጣ። ከዛ በዛ በጓሮ በር ወጣሁኝና በሩን ቆልፌ ቁልፉን ያዝኩት። አትወጣም፣ ያለ ምክንያት አልጠላኸኝም፣ አትወጣም፣ በስላሴ ስም ግባ አልኩት። ማን አንተ እኔን የምታስገባኝ ምን ስለሆንክ ማለኝ። በኋላ ከባድ ነገር ይገጥማል፣ ውርደቱ ከባድ ነው አልኩት። እኔ ለምንድን ነው እንደዚህ ያልኩት መሰላችሁ? ሙሉ በሙሉ እርግጠኛ ሆንኩኝ እዛ ቤት ውስጥ የሆነ ነገር እያደረገ እንደሆነ እርግጠኛ ሆንኩ። ግን ምንም ያየሁት ነገር የለም፣ ግን በነገሩኝ ታሪክ ነው። ቀድሜ በደንብ አውርቻቸዋለሁ። ጸሎት ክፍል ወጥተን ነው ሳሎን ሶፋ ላይ ስንቀመጥ ተነስቼ ልውጣ ያለው። የሚመጣው መዘዝ ላይ ከባድ ነገር ነው የሚገጥም። ካሁኑ ብትወያይና በንስሐ ብትመለስ ይሻላል አልኩት። ከዛ አንተ እኔ እመታለሁ ወደዛ ሂድ ነው ማለኝ። በእኔ ውስጥ ሆኖ የሚያወራህ ምናልባት የእግዚአብሔር መልአክ ወይ ክርስቶስ ሊሆን ይችላል፣ ወይ የምትወደው ታቦት ካለ ያ ታቦት ሊሆን ይችላል እያናገረ ያለው። ምን ስለሆን ካለኝ እግዚአብሔር አንደበትን ተጠቅሞ ስለሚያስተምር አሁን እቺን በር ከፍተህ ከወጣህ በኋላ ፈቃድህን መውጣት ስላደረከው ያንተም ነገር ይወጣል አልኩት። ከወጣህ በዛው መምህር ተስፋዬ ማን ነው ብለህ ግባና ዩቲዩብ ላይ ግባና በዛው እያዳመጥ ካፌ ተቀምጠህ አዳምጠኝ፣ እኛ እየተወያየን እንጠብቅሃለን፣ ተመልሰን እንደምትመጣ እርግጠኛ ነኝ አልኩት። እንግዲህ ማምሎ ግፍትር አድርጎኝ ከዛፍ ጋር ጣበቀኝና ይነስ ከጨለኝ እንደምታየው አጣብቆኝ ሄደ። ከፍቶ ወጣ፣ ጉዋ አርጎ በሩን ዘጋው። ያዩኛል በመስኮት መምህር ተው አትዳፈሩ ይመታሃል እያሉኝ። እንደዚህ በጣም ኃይለኛ የሆነ ሰው ፊት ለፊት ስትነጋገሩት ኃይሉ እየደከመ ነው የሚመጣው። ባይዘው የእግዚአብሔርን መንፈስ ከእናንተ ጋር ስለሚኖር ይመታል። ባይዘው አካሉን አይደለም ይመታል፣ አይምሮን ነው ጠቅ የሚያደርገው። ከዛ ወደ ቤት ገባን። መምህር ምንድነው ምናምን አሉኝ። አይ ከምትነግሩኝ ተነስቼ ይሄ ልጅ የሆነ ችግር አለበት ስል እቺ ማህበር ገሌ ወይም የኔን ትምህርት ትቃወማለች ብያልኳችሁ ወይም ማን ልበላችሁ መንፈሳዊቷ ልጅ ቀሷን እንደዛ ልበል መንፈሳዊቷ ልጅ ምን አለች? መምህር አለች ከድሮ ጀምሮ አውሬ ባህሪ ነው ያለበት፣ ትንሽ አስቸጋሪ ነው አለች። ምን ነው ያለች ነገር አላልኳት። አዎ ትንሽ አንዳንድ በጉርብትና ላይ አንዳንድ 2 ቃላት 3 ቃላት ተወራውረናል እና አንደበቱ ባለጌ ነው። ግን የሚገርምህ ነገር ዝም ብሎ ተወራጅቶ ምን ብሎ ይወጣል እንጂ ስሜታዊ ሆነ እንጂ እንዳልከውም ተመልሶ መምጣቱ አይቀርም። ቶሎ የመመለስ ባህሪ ያለው አለች። እና ስለምን እናውራ ስላቸው የሞቱትን በጸሎት እናስባቸዋለን። ንስሐ አባት አንድ ንስሐ አባት መያዝ አለብን። ከዚህ በኋላ እዚህ ቤት ውስጥ ሞት አይኖርም። በቀናችን ነው እንጂ ምንሞት ያለ ቀናችን አንሞትም። እግዚአብሔር የፈቀደውን ያደርጋል። ግን ጸብ እንዳይኖር፣ መገዳደል እንዳይኖር በምን መልኩ እንሂድ የሚለውን ነገር ነው ያስተካከል ነው። እሱን የገደለብን ማለት ይከብዳቸዋል። የሞቱት ግን በሱ ምክንያት እንደሆነ ግን ይረዳሉ። ኢቭን እናትና አባታቸው እንዴት እንደሞቱ ሲያስቡት በጣም የደነገጡት። ለምን የዚች ልጅ መንፈስ ገና አሁን አፍ ሊፈታ ነው። ምን የሚለኝ ምንም ከዛ የሚስጥር መተት በደንብ ብትናገር አይሻልም? እዚህ 1 ዓመት 2 ዓመት ስትቃጠል ከመኖር ያው ተናግረህ ቶሎ ብንሸኝህ ነው የሚሻለው። ሰው ጊዜ እሺ አለ
ለዚህ ስትናገር ያምርብሃል። እሺ እናገራለሁ አለ። ከዛ ልጅቷ አፏ እየተናገረ ደም ነው የሚወጣት። ሽንቷን ትለቀዋለች፣ ካካዋን ትለቀዋለች። አፏ እኮ እየመሰከረ ነው። ለምንድነው እየተናገረች እየወጣላትም? ቤቱን አግማማችሁ ወይም ደግሞ በቃ ተበለሻሸ። ደም ያስቀመጣት ፔሬዷ ያለ ወቅቷ መጣ። ያን ሲያጸዱ ይሄ እንደዚህ ሲሉ ከዛ ሽንት ቤት ሲያሯሩጣት ልክ አንዳንድ ሰው ቤት ነው ታች በሌላ በሌላ ሲያጣድፈው መቀመጫው ጣጣጣጣጣ እያደረገው እንደሚሄደው ማለት ነው። ልክ እንደዛ ነው ያደረጋት። በግጥ አያስቅም። አሁን እኔ በዚህ ነገር አልስቅም፣ ግን ያስቃል። እንደምንም ቋጥር ያለው ማለት ነው። እንደዚህ ደፍናው እየሄደች ወደ ሽንት ቤት እጇ ላይ ትለቀዋለች። ቅርታ ለምናገረው ነገር ከላይ ከዚህ ከላይ ያጣድፋታል። ሰውን በዚህ ልክ የሚያዝረክርክ መንፈስ ተሸክመን መዞር ማለት በጣም ከባድ ነው አይደል? ከዛ እያስታወቀች ስለ ደብተሮቹ ያስወራታል። ከዛ ደግሞ ትስቃለች፣ ካካካካ ወለ ትስቃለች። ይሄ የሚስቀው ቅድም ያልኳችሁ በፊት የነገርኳችሁ ከ3 ዓመት ከ5 ዓመት በፊት ኦልሬዲ አሁን ይሄን ያወቅነው የመጣነው አሁን ቅርብ ጊዜ ዛሬ ዓመት ማለት ነው። 4 ዓመት ሆኖታል ቀኑ እየገፋ ሲመጣና አባትየው ሲሞቱ እያሽካካ ነው ምናምን እየነገራቸዋለሁ አይደል? ያን ጊዜ ሲስቅ የነበረው የደብተራው መንፈስ ደብተራው እየሳቀ ስለሆነ እዛ በቤቱ አሁንም እዚህ ጋር ስታስታውቅ ይስቅባታል። በመንፈስ አጠገባችን ቆሟል ማለት ነው። እኛ እናየውም እንጂ ቆሞ ልትመሰክር ስትል ለምን ትመሰክሪያለሽ ነው ባይዘው የምታስታውቀው እንዳታወራ ነበር። ግን የሚያስወራት ደግሞ ማን ነው? መንፈስ፣ የእግዚአብሔር መንፈስ ነው። መላእክት ያናዝዙታል። ሰይጣን ደግሞ ምን ያደርጋል? እንዳታወራ በትውከት በትንታ በምናምን ትንፋሽ በማሳጠር ይዘጋጋታል። ታች በላይ ሲያጠርፋት ሽንት ቤት ተቀምጣ እኛ እንደዚህ ጆሮአችን እንደዚህ ተክለን ይለፈልፋል መንፈሱ። ወየው እንደዚህ አድርገህ ተብዬ ነው ይላል። በቃ ቤት ውስጥ አሯሯጠን አልኳችሁ። ሲመጣ ቤቱ ይገማል። አጅሮት ይመለሳል ብዬ ነበረ። ተመልሶ መጣ። ቤቱ ይሸታል። ምንድነው ሆነ ናችኋል ማለት እንደምለው አይደለም ያለው አላርሊ የንቀተ ከዛ አይ እንትና ታማ ነው እና ረዋል ያለው መንፈስ እየተናገረ ነው ምናምን ብለው ሲነግሩት አብሮ ዘሎ ወደ መኝታ ክፍል ገባ። ከዛ አሁን የመጣው እሱ ነው እንደዚህ በቃ በዚህ ሁሉ ነገር ውስጥ የከተተ እሱ ነው በከራችን ያሳየን ይሄ ሁሉ እንደዚህ እንድንጋለጥ ያደረገን ማን ብሎ ሲናገር ምንድነው የምታወራው ሴትዮ ምናምን ብሎ መጣ። በጣም ተናዷል። ከዛ ዱላ አንስቶ ሊማታ እኔን ማለት ነው። እንዴ አሁንስ አበዛው። ምን ነው አንተ ብቻ ነው እንዴ የሰውነት አካል ያለ በል ስነ ስርዓት አርፈ ተቀመጥ፣ ሌላ ሰበብ እንዳታመጣ እንዴ ስነ ስርዓት አድርግ ይጃልኩት። ከዛ ቤት መተምት በጠበጠው ምንድነው ማለት አይደለ እንዴ እንግዲህ አንተ የላከው መንፈስ ነው እየለፈለፈ ያለው ምን እንዳደረክ አባትየውን ሲሞቱ አንተም ስቃሃል አሽካክተሃል፣ እሳቸውም አሽካክተዋል። እየሳቁ ነው የሞቱት። እናትየውም ሲሞቱ እህቶችም ሲሞቱ እንዴት እንደነበረ ነው እየተናገረ ያለው ብዬ ስነግረው ዱላውን ጣል አድርጎ እየሮጠ በሩ ከፍቶ ወጣ። ሊያዝ ሊታሰር መስሎት ጋር ችግር የለም ይመጣል ማን ብለን ዝም አለን። ቤቱ ጸዳ። ትንሽ መስኮት ይከፈት ተባለ። ልጅቷ መፎ ያለች ተኛች። ከዛ በሉ ደህና ምግብ ስጧት፣ አጥሚት ስጧት፣ የወጣው እንዲተካላት ማን ብለን መጣለው በማግስቱ ብዬ ከዛ ማታ ደውዬ መጣ ስላቸው አልመጣም አለኝ። አሁን በማግስቱ ሳምንት 2 ሳምንት ሲባል ጭራሽ ድራሹ ጠፋ። መኝታ ክፍሉ ግቡና ያለውን ዶክመንት ቼክ አድርጎ አልኳቸው። ሲገቡ ምንም ነገር የለም። በቃ የጻፈው ነገር የለ፣ ፍላሽ የለ፣ ሞባይል የለ፣ ምን የለ፣ ምንም መረጃ የለውም ይሄ ሰው። ከዛ አባትየው እንደደረና ነገር ሱክ እያለ መጣ። ከ2 ሳምንት በኋላ 2 ሳምንት ሙሉ እንግዲህ የጸለዩ የሰገዱ እሱ የላከው መንፈስ እየገሰጹ ምን እያሉ ነው። ከዛ አባትየው መጣና በሱ ፈንታ ልትታሰር ፈልገህ ነው አሉት። እንዴት አለ። ልኮህን የመጣው አታውቅምና ነው። አሁን ልጅህ አልደወለልህም? ያደረገው ነገር አታውቅም? 2 እህቶቼና 1 ወንድሜን ገሎ እናትና አባቴን ገሎ ከዚህ ቤት 5 ሬሳ እንዲወጣ አድርጎ አሁን አንተ ትመጣለህ ወይስ የዚህ ነገር ተባባሪ ነህ ስትለው ደንግጦ እየሮጠ ወጣ። ራሱ አብራን ምን ብየው ነበር? እግርህ እንደወጣ በዛው ትወጣ ትጋለጣለህ ቢዋል ነበር። ከዛ በኋላ ድራሹን በቃ መጥቶ ያቅም ስቲል እስካሁን ድረስ ማለት ነው ወደ ራሱ ተመለሰበት። መዝሙር 34 መዝሙር 11 መዝሙር 58 68 መዝሙር 38ን ጸልያችሁ ወደ መጣህበት ተመለስ ስትሉት ያን የሚያደርገው እግዚአብሔር ወይም የእግዚአብሔር መልአክ ነው። አረመኔና ጨካኝ የሆኑ ሰዎች፣ ክፉ የሆኑ የሰው ደም ያለባቸው ሰዎች እንደዚህ ነው የሚንከራተቱት። ከዛ ለእህቶቻቸው የጸለዩ ለፖሊስም ሳያመለክቱ ማስረጃም የለም
ገድሏል የሚል ምንም ቪዲዮ ማስረጃ ስለሌለ መክሰስ አይችሉም። አሁን በቤታቸው እየኖሩ ነው ያሉት። ያቺ የቀረችው እህቱና የእሱ እህቱና እነሱ አንድ ላይ ሆነው እዛ ቤት እየኖሩ ነው። ምንም ወንድሟ ቢሆንም እነሱ እሷ ግን ተባብራለች ከጸሎቱ ጋር ማለት ነው። ወንድሟ ያደረገውን ነገር ቤት ውስጥ የተፈጠረውን ነገር በሙሉ ከዛች ልጅ እኔ እኮ አለች እቺ ከክፍለ ሀገር የመጣችው ደብተራ አብርሃም ያገናኘችው እኔ እኮ አባቴ እንዲድን ምን ላድርግ ሲለኝ አባትህ እንዲድን ይሄን እኔ በአገሬ እንደዚህ ነው የማውቀው፣ ሲታመሙ ይሄን አብሏቸው፣ ይሄን አጠጧቸው፣ ይሄን ቅጠል ጨፍጭፉላቸው፣ እንዲያጋችሁ ጨምቃችሁ ስጧቸው ስለሚል እንደዛ አድርጌ አባቴንም አድነው ስለነበረ ለዛ ነው ይሄን መፍትሄ ነገርኩት እንጂ መጥፎ ይሁን ጥሩ ይሁን የማውቀው ነገር የለም። አንደኛ። ሁለተኛ ነገር ደግሞ እኔ አንድ ጊዜ ብቻ ነው ያሳየሁት። ከዛ በኋላ ግን እሱ ራሱ ነው በስልክ እየደወለ የሚገናኘው ከነሱ ጋር። ስለዛ የማውቀው ነገር የለም። ክፉ ምክሬ ክፉ መሆኑን ያወቅኩት፣ የማይገባ ምክር መሆኑን ያወቅኩት አሁን ነው፣ ዛሬ ነው። እኔ አላውቅም ነበረ። በጎውን ነገር ነው። እናቴን ገና ሄጄ አባቴን ገና ሄጄ አሁን ከዚህ ነገር ላስጥላቸው ነው። እኔ የማውቀው ነገር የለም ብላ ለቀሰች ልጅቷ። የገዛ መንፈሷ ለፍልፎ ይሄን ሚስጥር በማውጣቱ ደስተኛ ናት። መታሰር ካለብኝ እታሰራለሁ፣ ለመሞታቸው ተጠያቂ እኔ ከሆንኩኝ አሳስሩኝ አለች። አይ አንደኛ ማስረጃ የለም ስላችሁ ምንድነው? ለህግ ነው ታዲያ ለፍትሐ ብሔሩም ለወንጀለኛ መቅጫ ህጉም ለፖሊስም ለምንም በመተት ቤተሰቦቿ ሊሞቱ የቻሉት በእኔ ምክንያት ሊሆን ይችላልና ሰሩኝ ማለት አይቻልም። በዚህ በኩል ስትመጡ ደግሞ ያለው መፍትሄ ምንድነው? እውነታው ላይ መድረስ ነው። እውነታው ደግሞ መንፈስን መያዝ ነው። እና አባ ገሌ እነ ቄስ ገሌ እነ መምህር ገሌ ይህንን መንፈስ ላያውቁት ይችላሉ። እነዚህ ልጆች ግን አውቀውት ይህን ትምህርት አዳምጠው ሰላምን የፈጠሩት ወደ ቅዱስ ቁርባን ነው የመጡት። ለመጀመሪያ ጊዜ 2018 መግቢያው ላይ 2017 እንዳለቀ መስከረም ወር ላይ የዚህ ዓመት የመጀመሪያው ወር ላይ እዛ ግቢ ውስጥ ሞትን ለመስበር ሰርግ ይደገስ ተባለ ለዚህ ልጅ። ያቺ ጎረቤት የምታፈቅረው ልጅ ይሄ ልጅ ታገባ። ከዛ የቤቱ ዋና ነው አንልም፣ ኦነር ነው አይባልም። የቤቱ አባል ሆኖ እዛው ግቢ አግብቶ እዛው ግቢ ውስጥ አሁን እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ከወለደች ስንት ጊዜው መሰላችሁ? አንድ 15 ቀኗ ምናምን ነው። ይቺ ልጅ ከወለደች አግብታ ወልደዋል ማለት ነው። ልጅ ለመጀመር ጊዜ ተንጫጫ እዛ ግቢ ውስጥ እናትና አባት ቢኖሩ ተብሎ አለቀሱ። እኔም እግዚአብሔርን አመሰገንኩኝ። የዛሬ ዓመት በሉት እንግዲህ ከተፈጸመ እኔ ካወቅኳቸው 2 ዓመት ሆኖኛል እና ለዚህ ውጤት በቅቶልኛል ለምላችሁ